ከባሏ ስትገናኝ ባሏን እግሩንና ወገቡን ሰብረዋለሁ። እኔ ብቻ ነኝ አልጋ ስር ገብቼ የምገናኛት። እየተገናኘዋት ነው። ባሏ ሲገናኝ ወገብ ትሰብራለህ? ወገቡና እግሩን ሰብረዋለሁ። አለቀላችሁ ወንዶች። ባለቤት ናት የሚለው እውነት ነው? እውነት ነው። አብረ ስተኛ ወገብን ይሰብራል? አይሰራም። ወገብን አይሰራም። ስለዚህ ወገብን ሲሰብር አንተ ከሷ ጋር መተኛት አትችልም? በቃ እንግባባም ከሷ። ወይ አምላክ እስራኤል። እግሩን ስብር ሽምቅቅ፣ እግሩ ሽምቅቅ፣ ወገቡን ስብር። እንዳይደሰት ለምን ብዬ አታቀም ሰው? አዎ በፍጹም እኛ ቶሎ ብዬ እኔ ይገናኛታለሁ። ቶሎ ብዬ ማንንም ሳይገናኛ ቶሎ ብዬ እሱ ልገናኛ ሲል እኔ ወዲያውኑ ከዛ ሳይቀድመኝ ልቅደም ብለህ ቀድመህ ትተኛለህ? አዎ ተኛለሁ። አርግዛለች እያልኩኝ ውሃ አርገው ይለኛል። ስንት ጊዜ ነው እንደዚህ ያረከው? ውሃ የምታረገው ጽንሱን? ለ8 ዓመት ይይዛል። 2 ወር ሲሆን ውሃ ብትን አረጋል። እንደዛ ነው የሚያረጋው? እውነት ነው። እናንተ በጥባጭ ዛሬ ተቀጥረ ነበር አይደል? እሺ ማን ያላችሁት? አይነ ጥላ ሌላስ? አብሬያት የምተኛው። አብረ የምተኛው አለ? አዎ። ጅኒ አለ? አዎ ከአረብ ሀገር የተላኩ ነኝ። እሺ። እና እዚሁም ሰፈር ውስጥም አለው። እሺ። በቃ አልጋ ስሯም አለው። ከባሏ ስትገናኝ ባሏን እግሩንና ወገቡን ሰብረዋለሁ። እኔ ብቻ ነኝ አልጋ ስር ገብቼ የምገናኛት። እየተገናኘዋት ነው። ባሏ ሲገናኝ ወገብ ትሰብራለህ? ወገቡና እግሩን ሰብረዋለሁ። አለቀላችሁ ወንዶች። ይሄ ደግሞ ዘግነን ያለው ነው። ባለቤቷ አለ መጣ? አዎ አለ። ና እስኪ ባልየው፣ ና እስኪ የተሰበርከው አንተ ከላይ ትተኛለህ፣ እሱ ከስር ይተኛል። ወይ አምላክ እስራኤል። እናንተ የምንሰማው እኮ ጉድ እኮ ነው። እኔም እኮ እንደናንተ እኮ አንድ አዲስ እኮ የምሰማው። አሁን አንዳንዱ ቀሲስ በቃ ሁሉንም የማውቅ ይመስላችኋል። የምናውቀዋለን ማናውቀዋለን። መናፍስቱ ራሱን የቻለ ረቂቅ ዓለም ስለሆነ የሚደረስበት አይደለም። ስንሰማ ነው እንደናንተ እኮ እግዚኦ ምለው። እኔ ና እስኪ ባልየው፣ ቆይ ና ጠጋ። እግዚአብሔር ይባርክ። ባለቤት ናት የሚለው እውነት ነው? እውነት ነው። አብረ ስተኛ ወገብን ይሰብራል? አይሰራም። አይሰራም። ስለዚህ ወገብን ሲሰብር አንተ ከሷ ጋር መተኛት አትችልም? በቃ እንግባባም ከሷ። ወይ አምላክ እስራኤል። እግሩን ስብር ሽምቅቅ፣ እግሩ ሽምቅቅ፣ ወገቡን ስብር። እንዳይደሰት ለምን ብዬ አታቀም ሰው? አዎ በፍጹም እኛ ቶሎ ብዬ እኔ ይገናኛታለሁ። ቶሎ ብዬ ማንንም ሳይገናኛ ቶሎ ብዬ እሱ ልገናኛ ሲል እኔ ወዲያውኑ ከዛ ሳይቀድመኝ ልቅደም ብለህ ቀድመህ ትተኛለህ? አዎ ተኛለሁ። ታዲያ አንተ ዝም በል። ዛር ነኝ። ቆይ ዛርም አለ። ዝም በል ቆይ። እንግዲህ እሱ መጥቶ ቀድሞ ይገናኛል። አንተ ደግሞ በተራ ልትጀምር ስትል አንተን ይሰብራል። ተመስገን ነው አለመከትከትህ። አዎ ከዚህም የበለጠ አለመሆኑ። ምክንያቱም ክፉ ነው፣ እሽቅድድም ነው ያዘው። በነገራችን ላይ በየቤቱ እኮ በሴቶቹ በትዳራቸው ውስጥ የማይታይ ደባል ባል አለ። ደባል ባል ወንድ አለ፣ የሚታየው የማይታየው ደግሞ ወንዱ አይነ ጥላ አለ። እየመጣ ይገናኛል። የአብዛኛው የትዳር ያለ መስማማት ምክንያት እንዲህ አይነት መንፈስ ነው፣ አይነ ጥላው። ለምሳሌ ሴቶቹ ስንት ዓመት የኖሩት የተደሰቱበት ባሎቻቸው ያስጠላቸዋል። አትንካኝ፣ አትገናኘኝ፣ ዞር በልልኝ የሚሉ አሉ። እንደገና ደግሞ
ወንዶቹም እንደዚሁ ከሚስቶቻቸው ጋር ሊተኙ ሲሉ ያስጣሏቸዋል። ስንት ዓመት አብሮ ኖሮ ከጊዜ በኋላ ትዳሩ ድፍርስ ይላል። አልጋው ያስጠላል፣ ይለያያሉ። ባስ ካለ ደግሞ ከአልጋ ወርዶ ደግሞ ይተኛሉ። ይሄው እንደዚህ አይነት እያለ ታዲያ ትዳር ምኑ ጤነኛ ይሆናል? ለምንድን ነው እንደዚህ የምታረጉ? ባሏን አትወደውም? አልወደውም። ከሳውዲ ከመጣ ጀምሮ አልወደውም። ቄደር አስጠመቃት፣ ልስሐ አስገባት። የመምህር ዘበንን ስታይ ልስሐ ገባለሁ አለች ራሷ። ከዛ በኋላ ላይ በቃ ያመጣችውን ለዛር ነበረ አስራት የምትሰጠው። ለዛር ነበር የምትሰጠው? አዎ አስራት። ዛር ቤት ታመልክ ነበረ? ታመልክ ነበረ። ስንት ዓመት? ከልጅነቷ ጀምሮ ከእናቷ። ከልጅነቷ? አዎ። እንደዚህ ነው? እውነት ነው። እኔ ከተገናኘው በኋላ ነው ያው እኔ የተገናኘ ነው መርካቶን ስራ ነበር። እኔ የፓርኪንጎች እነሱ አለቃ ነበር። እዛ ነው የተገናኘ ነው። እሺ። እና ስንገናኝ ሽንቁሩ ሂጂ አይኗ ሁሉ ተይዞ ነበር። እሺ። ያው በዛ ተገናኘን። ሽንቁሩ ወሰርኳት፣ እዛው ታሰረ ሽንቁሩ ሚካኤል። ከዛ እሷ በጎን ዛር ቤት ሄዳለች። እኔ አላውቅም። ይሄ አንተ ቤተክርስቲያን ስትወስድ እሷ ደግሞ ዛር ቤት ሄዳለች። ከዛ አንድ ቀን እናትየው ጋር አብረው ይዘውኝ ሄዱ እነሱ። እሺ። ከዛ እሷ የምትሄድበት ቤት አንተና እኔ እንተዋወቃለን አለ መንፈሱ። እሺ። አዎ ታቀኛለህ? አውቃለሁ ታቀኛለህ አልኩት። እሺ። በቃ ይሄን ተባብለን እኔም ሁለተኛ እዛ ጋር ሄድን። ከእሷ ጋር ተጣላ። እንደዛ አይነት ነገር ሲል ሂድ አንተ አትረባም አለችኝ። እሷ ተጣላ። የእናቴ አባትን አምላክ ጥለህ አለችኝ። አይ ተይ በኋላ እንዳትጎጂ አልኳት። ከዛ ይሄን እያልኩ አረብ ሀገር ሄደች። አረብ ሀገር ብዙ ነገር ደረሰባት። ያው ራሷ ትናገር። አጅሬ እስኪና በስላሴ ስም ዛር ቤት ታስገብራት ነበር። ማንን ነበር የምታስመልካት? ጠቋር፣ አዳልሞት፣ ወሰንጋላ ማንን ነው? ወሰንጋላ አዳኝ ወርቁ። እሺ ስንት ዓመት ገበረችልህ? እሷ አትወደኝም ነበረ፣ ግን ትገብረኛለች። ትመጣለች፣ እናገራታለሁ፣ ይቀፋታል። ግን ከባሏ ጋር ቆይ ማታስተኛው ማነት? እኔ አዳኝ ወርቁ። አዎ አዳኝ ወርቁ ነኝ። አብሮ ሲተኛው አትወድም? አልወድም። አንተ ነው የምትገናኛት? አዎ እኔ ነኝ የምገናኛት፣ በሰው አስመስዬ፣ በጎረቤት አስመስዬ። እሺ እስኪ እቀፈው እስኪ። ኧረ ተወኝ፣ አላቅፈው። እኔ አላቅፈው። አትወደውም? አልወደውም። ይኸውልህ አይወድህም። ቀድሞ ይገናኛል፣ አንተን ደግሞ ዞር ያደርጋል። ከዚህ ጋር እየኖርክ እንዴት ነው ታዲያ አልጋህ ጤነኛ የሚሆነው ደስተኛ የሚሆነው? እሺ ሌላ ማን ያለው? ሌላ አይነ ጥላ። እሺ በሱ አባት ደግሞ ዛር ነኝ። እሺ ዛር። ሌላስ? በሱ አባት ዛር አለው። እሺ ሌላስ? ቀጥል። በቃ አይነ ጥላ ነኝ፣ ቡዳ ነኝ። ትዳሩ ምን ልታረግ ነበረ? ልበትን ነበረ። ያዘች እያልኩኝ አርግዛለች እያልኩኝ ውሃ አርገው ይለኛል። ስንት ጊዜ ነው እንደዚህ ያደረከው? ውሃ የምታረገው ጽንሱን? ለ8 ዓመት። ስንት ጊዜ ውሃ አደረግ? 8 ዓመት ሙሉ ይይዛል። 2 ወር ሲሆን ውሃ ብትን አረጋል። እንደዛ ነው የሚያደርገው? እውነት ነው። ጽንሱ ይጠቀለላል፣ ከዛ ውሃው ነው ይፈሳል። እውነት ነው። ለምን መሰለ? ካንተ አይደለማ እሱ እየተገናኘ የሱ ስላለበት ያንተ ቤት በኩል ቦታ ይዞ ጽንስ ይሁን። ካንተ በኩል እንዴት ልጅ ይምጣ? እንዴት ይወለድ? ጉድ እኮ ነው። እሺ ሁላችሁም ነው የምትሄዱት? እንዴት መጣችሁ? እስኪ ወደዚህ እንዴት መጣችሁ? እኔ የመጣሁት በህልም ነው። ህልም አይተህ ነው የመጣኸው? ህልም አይቼ ነው የመጣሁት። እሱን ነው ያየሁት። እና ሰው ልክ እንደዚህ እያየሁ በስንተኛው ቀን በመስቀል እንዲህ ልብ አድርገው አሳልመው ሲሄዱ ለመምጣት አላሰብኩም። አይ ምንድነው እኚህ አባት ግን ከበዱኝ። ደግሞ በሳይወት በእንትን ከበዱኝ። ማለት ግርማ ሞገስዎት ይከብዳል። ውልብ ሲሉ አሁንም በሶስተኛው እሳቸው ጋር ካልሄዳችሁ አትፈቱም የሚል ሰማሁኝ። ለኔ በህልም በራሴ እሳቸው ጋር ካልሄድክ አትፈታም። አሁንም በሁለተኛው በሶስተኛው እንደዚህ ስለኝ አይ እሳቸው ጋር ካልሆነ በታምር ሙቸገኛለሁ። በረፍት ቀኔ ሮብሮ መጣንና ከእሱ ጋር ካልሆነ በቀደም ነግሬዎታለሁ። አንድ 3 አይቼ ነው እንጂ እንዴ እኚህ አባት ምንድነው ለመምጣትም አላሰብኩም። ግን ሳይው ደግሞ ያለው ጫና በቤት ውስጥ ያለው ጫና ከባድ ስለሆነ የግድ ነው ካህን ጋር ካልተፈታ ወይም ሰው ጋር ካልተፈታ እንደማይሆን ውስጥ ያውቀዋል። ማንም እንደማይፈታው ማለት ነው። ዛት ሰው ጋር መጣው 40 ብር ለሚካኤል ሰጣ። አስራት ለአዳኝ ወርቁ ሰጣለሁ አልኩኝና
ከዛ መምህርት ነው እንደዚህ ጠቋር አባቡላ የሚባል ለሱም ለዳኝ ወርቁም ለሚባል እሱ ለሰው ሰይጣን መገበር ነው አለ መምህር ዘፈነ። ከዛ ያንተን አስራት ነው ወስዶ የሰጠብህ? ብድግ አድርጎ አስራቱን ለሚካኤል ለሽንኩሩ ሚካኤል ወስዶ ሰጠህ እና እናደደክ? ተቃጠልኩ፣ ተናደድኩ። ልጇን ሌባ አደረኩ። የውሸቴን ሌባ ሳይሰርቅ ሌባ ነው አስብዬ አሳስሬ ልጇን ከዛ በኋላ ላይ አጥፍተሻል ተብላ 3000 ብር ትቀጫለሽ ተባለች። ከዛ ድጋሚ ደግሞ ነፍስ አባቷ ይሄኛው አይደለም ይሄ ዛር አታምልኪ አትጂ ያላልኩሽም ወይ ልጄን ያዙብኝ አልኩኝና ለልጇ ሄደች። ለልጇ ስትሄድ ጊዜ 3000 ብር ከፈልኩ። ለማን ነው 3000 ብር የከፈለችው? ለዳኝ ወርቁ ለመታረቅ። አዎ አጥፍተሻል ልጅሽ ይሞታል ብለህ። አዎ ከዛ በኋላ ይገርማል። እንግዲህ ሌሊት በተኙበት ያም እየመጣ ይገናኛል፣ ባልም ይገናኛል። በአካል የሚታይና በአካል የማይታየው ሲተኙ በመሃል የሚጸነሱት ልጆች ያው ብዙ ችግር ያለባቸው ናቸው። ምን እንበል እንግዲህ በጣም ያሳዝናል። በጣም ከባድ ነው። አሁን ሁላችሁም ነው የምትሄዱት። አንተ እድለኛ ነህ። እመቤታችን ናት ራሷ በህልም አሳይታ ሪፈር ጽፋለሁ ወደዚህ ያመጣች። አዎ በል ተንበርከክ። ሁላችሁም ነው የምትሄዱት። ከማጸኗ ባጥና ወደ ግንባር ውጣ። ተነስ። እዛው ተንበርከክ። ሁላችሁም ነው የምትሄዱት። በልጡ። በስላሴ ስም በሉ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም አይነ ጥላ፣ አዳልሞቴ፣ አዳኝ ወርቁ፣ መተት፣ ጥራንተን፣ ጠቋር ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮና ወጣ እንደለ ተለበል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 5 6 በላይ መጨረሻ ገንዘና ያለ ሊቀ መላኩ ቅዱስ ሩፋኤል በስላሴ ስም ሲኦል ያወርዳችሁ። ደህና ነሽ? ሌሊት እየመጣ የሚገናኝሻል? አዎ። እሺ በቃ ይገናኘኛል። ተቸገርኩ በጣም። ከባለቤትሽ ጋርም አያስተኛሽም? አያስተኛኝም። አልፈልገውም። ወደ 8ም ጽንስ ተቋጠረ። ውሃ እየሆነ ነው የሚፈሰው። አዎ ይይዛል። ውሃ እየሆነ በቃ ምጥ እንደ ምጥ ነው እንደዚህ እያማጥኩ የሚወርድ እንደ ምጥ። እሺ በቃ ተሰቃየው። ደሙ እንዲህ እየረጋ እየተቆረሰ ነው። በቃ ተሰቃየው። ዞር በልልኝ እለዋለሁ። እሱም አልፈልገውም። በዛ ሰዓት ዞር በልልኝ እኔ እለዋለሁ። ልጄንም አልፈልግም። ከልጄ ጋር ማያስማማኝም። ወይ ጉድ! ልጄንም አሰቃየሁት። መብራን ኪዳነ ምሕረት የመጨረሻ ታድርግላችሁ በሏቸው። ባልየው እንግዲህ አሁን ወገብን የሚሰብር የለም። ኪዳነ ምሕረት ወላዲተ አምላክ መብራን ለታምሯ ለምስክሯ ታብቃችሁ። ኪዳነ ምሕረት የመጨረሻ ታድርግላችሁ በሏቸው።